እኔ አንቺ ማስገድድበት ምንም አይነት ምክንያት ለምንድን ነው የማልወጣው? ለምን በቃ ተረጋግተን እናውራሽ። ማለት ደግሞ ማንኛቱ ትሆን የመጣችው አቡን እንከባበር። አንቺ ስነ ስርዓት ይኑርሽ። አይሚ ስነ ስርዓት ይኑርሽ። ደጋግኝ ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ማለት ነው አስጠርተኝ ማለት ነው። ከኔ ብሩክ አይሚ ልቀቂኝ። ማለት ከአንተ ውጪ ምናምን ማለት እኔ አስጠርቼሻለሁ? አዎ አንተ አስጠርተኝ ነው የመጣሁት። እንዴት አላስጠራሽም? እሱ ከኔ ጋር ምርጥ ጊዜ እያሳለፈ ነበር። ጊዜም አልነበረው። መጎዳት የለባትም። የልጅ እናት ናት። በማይሆን ተስፋ መኖር የለባትም። ከኔ ጋር ምርጥ ጊዜ እያሳለፍኩ ነበር። እንደምታየው አልጋውም አልተነጠፈም። እሷን መጥራት ለምን አስፈለገ? ለምንድን ነው ማልጠራት? ምን አገባሽ? የፈለኩት ሰው ከኔ ጋርማ የጠራኝ ምርጥ ጊዜ ሊያሳልፍ ነው። ምን ይላል? ተነሽ አንተ ዞር በላት። ተነሽ ተነሽ ነይ ነይ፣ ምንድን ነው የምትቀመጪው? ነይ ተነሽ። ልኑርበት ራሴ የተፈጠረው ነገር እኮ እኔ ራሱ ልጅ ሊኖረኝ ይችላል። ማን ያውቃል እንዴ? እንጂ ቆንጆተኛው ነው። የኔ ልጅ ግን በስተት የተፈጠረ እንደማይሆን ተስፋ አደርጋለሁ። ምክንያቱም ምርጥ የፍቅር ጊዜ ነበር ስናሳልፍ የነበረው። የእሷ ግን የስተት እንደሆነ ነው። እቺ ሴትዮ ለምን ነው አፏን ማታዘጋ? ለምንድን ነው በቃ ማየት ያለብሽ ላይ ነው በቃ ሰላም ሰላም፣ እንዴት ናችሁ? ድን የተከበራችሁ ቤተሰቦቻችን፣ እኔ ያለው ይመስገነው ዛሬ መጥቻለሁ። በጣም የሚያስጠላ ችግር ውስጥ ገብቼ ምናምን ማለት ነው። ጸቤ ከቤኪ ጋር ነው። እኔ ቤኪ ነው ችግሮች ውስጥ እንድገባ ያደረገኝ። ላይክ እኔ እዚህ የመጣሁት ማንም እንዳያውቅ ብዬ ነው። ታውቃላችሁ፣ ተደብቄ ሪፍሬሽ አድርጌ ሁሉን ነገር በውስጥ ለመጨረስ ነበር የፈለኩት። እዚህ ካሜራ ይዞ እየመጡ ምናምን መጫጫው መለዛዘዝ ምናምን ስላልፈለኩኝ ሁሉም ነገር በጸጥታ መዝጋት ነበር የፈለኩትኝና ወደማይሆን መንገድ ሄዶብኛል። አሁን አስቡት፣ ከዚህ በኋላ የሃይሚንም ትረስት እምነት ማግኘት የሚከብር ነው ይመስለኝ፣ ሊቀለኝ አይችልም። ኤኒዌይስ እንደ ሃይሚን ጠርቻታለሁ፣ ትመጣለች፣ እነግራታለሁ ሁሉንም ነገር ላይክ እኔ አሁን እንዴ መሰላችሁ፣ እኔ ጥፋተኛ አይደለሁም፣ እኔ ለዚህ ነው ምናምን በቃ ስልችት ነው ያለኝ። በቃ ምርር አለኝ ማለት ነው። በቃ አስጠላኝ ሁሉ ነገር። እኔ እንጃ እስካሁን እኔ ቅመምዬን ላለማጣት በጣም በትህትና በጣም ሰከን ባለ መንገድ ሁሉን ነገር ለማስተካከል ምናምን እየሞከርኩኝ ነበርና ትላንትና ያያችሁት ከዩ ጋር እኔ እንጃ በቃ ማለት በውስጥ ሁሉን ነገር ለመጨረስ ፈልጌ ያንን መጠሪያ ለምን እንዳመጣችሁ እየጠየቅኩ ነበርና በምን ምክንያት ነው ሄዳ ልትከሰኝ የቻለችው የሚለውን ነገር ሁሉን ነገር ለማጣራት እየሞከርኩኝ ነበር። ቤኪ በጣም ነው በቃ ያናደደኝ። ሃይሚ መታ ምንም እንደምታዩት ነው። በቃ ምንም ሰላም አልተፈጠረም ማለት ነው። የመጠሪያው ወረቀት ተቀደደ። አሁን ማን ተጠያቂ እንደሚሆን አላውቅም። አዶን ነው ብቻ በሃይሚም በጣም ተናድጃለሁ። እንዴት ትናደድባታለህ ምናምን የምትሉኝ ሰዎች ካላችሁ ነው ተናድጃለሁ። አሁን ሃይሚ እንዴት እንዳሰበችው አላውቅም። እሺ ሩም ውስጥ ከዩ ጋር ተያዝኩኝ፣ ምን ላደርጋት ነው እንጂ እንዴ? ይሄ እኮ ግልጽ በቃ የሚታወቅ ነገር እኮ ነው። ምን አይነት ጭራሽ እኛ ባህል ላይ በእኛ በምንም እኔ እንደዚህ አይነት ነገር እኔ አይቼ አላውቅም። እንዴትስ ልጠረጠረኝ ነው? ምን ላረጋት ነው ሩም ውስጥ ይዣት የምመጣው ነው እንዴ? በጣም ነው የሚደብረው። ቅመሜም አሁን ትመጣለች እና ከተረዳችኝ ትረዳኛለች ብዬ አስባለሁ። ከተረዳችኝ ትረዳኝ። በቃ በሚሆነው መንገድ ሁሉ አወራታለሁ። በቃ በሚያስፈልገው መንገድ ሁሉ አወራታለሁ። እኔ ሰላሜን ማግኘት ስለፈለኩኝ ነው ከሁሉም ርቄ ነገራቶችን መፈታታት የፈለኩት። ሲስተካከል እመጣለሁ ብዬ እያሰብኩኝ ነበረ ወደ ሁሉም ነገር ለሃይሚም ለሁሉም ሰው መልስ ይዤ እመጣለሁ ብዬ ነበር የጠበኩት። ከዩም ጋር እዚህ በመሆኔ ምንም ሀፕን የሚያደርገው ነገር የለም። ገብቷችኋል? ምንም ላይክ እኔ ሃይሚ እዩ የሆነ ሰንባዲ በመሃል ገብቶ ስንገናኝ ምንም የሚፈጠረውን ታውቃላችሁ። ምንም ሰላም እንዳሌለ እኮ ግልጽ ነው፣ ይታወቃል አይደል እንዴ? በጣም በቃ ያናድዳል። በቃ ሁሉም ነገር ያቃጥራል። እኔ ሲጀምረው እኔ ሲይዘው ሁሉም ነገር ያቃጥራል፣ ይቀሳሰራል፣ ይብሳል። በቃ ምናምን የሆነ ነገር በቃ እኔ አምኜበት ጥሩ ይሆናል ብዬ ሲጀምረው ሁሉም ነገር አቃጣሪ ነው። በቃ ሰላም የሚባል ነገር ያሳጣኛል እንዴ። እኔ አሁን ተጨንቄ ምንም ልፈጥር አልችልም። በቃኝ እንዴ።
ተጨነቀም ብቻዬን ቆዘምኩም አዘንኩም ምንም አልኩ። በቃ ያለውን መፍትሄ ለሃይሚን ተናገርኩኝ። ላይክ አይታችሁ ከሆነ ሃይሚን በቃ የመጨረሻ እኔና አንቺ ነው ልጁ እስኪወለድ ያለው አማራጭ እሱ ነበር እያልኳት ነበር አይደለ? ምንም ላደርግ አልችልም። በቃ እኔ ልጁ ሆኜ መጥቼ ዲኤንኤን እኔ አልመረመረው። ገብቷችኋል? ምንም ላደርግ አልችልም። እኔ ምርጫዬንም አሳውቄ ነበር። ከኔና ከሃይሚ ምረጥ አለችኝ። ሃይሚን አልኩኝ። ሃይሚም ነው አለች። በቃ ህይወት ይቀጥላል እኮ ምንድነው እንትን ማለት በቃ እኔ ምንም ማድረግ ያለብኝም በሙሉ አድርጌያለሁ። በቃ መረረን ያለኝ ማድረግ ከሚጠበቅብኝ በላይ ነው ያደረኩት። እንዴ ትላንት እዚህ ተያዝኩኝ። አሁን ትላንትና ተገኘው ሩም ላይ ምን አደረኩሽ? ምን አደርጋለሁ? ምንም ምን ያላደርግም። ልጅቷ እርጉዝ ናት። እርጉዝ የሆነን ሴት ወደ ሌላ ነገር ማሰብ ራሱ ይከብዳል። ሃይሚ ራሱ እንዴት አስበው ወደ ሌላ እንደወሰደችብኝ አላውቅም። ሩም ውስጥ ሃይሚ ብትመጣ ከዩ ጋር ብታገኘኝ እቺ ልጅ እርጉዝ ነች። እኔ ጭራሽ ሊመጣልኝ አልቻለም። በእውነት ለምን ለኔ ሰጠሽኝ መጥሪያው ለራሱ ለምን አሰጪው? እቺ ልጅ እኮ እኔ ብሎክ አድርጊያታለሁ አይደል? ብሎክ አድርጊያታለሁ። እኔ ነኝ መደወል የምችለው አይደል? ብሎክ ካደረኳ በምን ደውላ እኔን ታገኘኛለች? እሷ ስትሆን ሌላ ሰውን በሌላ ሰው ስልክ እንኳን ብደውል ዘጋባታለሁ ምናምን ነው በቃ። እሷ መፍትሄው ነው ብላ መታ እውነቱን እስካልነገረችኝ ድረስ እኔ ልጁ እስኪወለድ ነው እንጂ የምጠብቀው ከዩ ጋር የመሆንም ምንም የማለትም ግዴታ ያለብኝ አይመስለኝም። የለብኝም በቃ ቆርጫለሁ እኮ በቃ አይደል? ወስኛለሁ እኮ በቃ። ከዛ ለምን አልሰጠሽውም ራስሽ ምናምን ትላታለች። እንደማይገባው በሷ ፊት ነው ብሎክ ያደረኳት አይደል? እንዳላወቀ ሰው ትሆናለች። አሁን ሁሉም ነገር ስነ ስርዓት የሚይዝበት ታይም ነው አይመስላችሁም? ቅመሜም ከኔ ጋር የምትቀጥል ከሆነ ትቀጥላለች። አይሆንም ማንስማማም ሙድ አራምዳለሁም ካለች እንግዲህ እሷም የራሷን መንገድ መሄድ ትችላለች። ማንም እኔ ላይ የመጣ ሊወነጫጭ ሊወራጭ ምናምን አይችልም። በቃ እኔም የራሴ ፐርሰናሊቲ ያለኝ ሰው ነኝ አይደል? እኔም ራሴን ሆኜ መኖር እፈልጋለሁ አይደል? ሃይሚም የሆነ ችግር ሲመጣ የሆነ በጣም ትፈታተናለች። በቃ ሴት ልጅ ላይ እጅ እንዳነሳ ምናምን ታደርጋለች። በሆነ ባልሆነው በጥፊ ለመማጣት ምናምን ትሞክራለች። በጣም ያናድዳል። በቃ የሆነ አለ አይደለ? ሴትን እንደ ሴትነቷ አክብሬ ነው ዝም ምለው። ገብቷቸዋል። እየመጡ ምናምን ሲሉ የሆነ አላግጭ ምናምን መተው ከብዶኝ አይደለም ግን ይሁን በቃ ሴት ናት ሴት ልጅ ምናምን በሚለው በቃ እናልፋለን። እንደዛ ሲሆን ደግሞ እንደ ልጅ የሚበደል ማለት አይደለም። በቃ እንጠንቀቅ እባካችሁ። ለእኛም አስቡ እንጂ እንዴ ለእኛም አስቡ። በቃ ሁሉም ነገር ሲበዛም ይመራል። በቃ ምን እዩ እዚህ መጣችና ምንም ያደረኳት ነገር የለም። እያወራኋት ነበር። ለምን እንዳገኘኋት ሁላ ሳታውቁ ሃይሚ ራሱ ሳታቀርታ አይደለም ለምን እንዳገኘኋት ሳታቀርታ አይደለም። በቃ ግልጽ ነው። ቪዲዮ ያየው ከሃይሚ ጋር እንዲህ ብላ የመጠሪያ ሰጠች። እኔ ማግኘት ስላልቻለች ለሃይሚ ሰጠቻት። በቃ እዩን እያወራኋት መጣች ሃይሚ። ቤኪ ብቻ ነው እኔ መገኛ የሚያውቅ የነበረው። አሳያት፣ ተበጠበጠ። በቃ ምንም አዲስ ነገር የለውም። የጠራሁበት ምክንያት ደግሞ ስለመጥሪያው ላወራት ነው። ሌላ ስለምን ላወራት እችላለሁ? እሺ ግዴታ ሁሉንም ሰው ሰብስቤ ለምን መጥሪያ ላክሽልኝ ማለት ነበረብኝ? ለምን የሆነ ነገር ምናምን ብዬ መቀወጥ ነበረብኝ? ያ ተገቢ ስላልሆነ ነው። አያስፈልግም። ምን ጥቅም? ምንም የሚለውጠው ነገር የለም። እዛ ጋ አንዱ የራሱን ሀሳብ ሲያነሳ፣ እዛ ጋ አንዱ ሲያነሳ ግጭት ነው ትርፉ። ስለዚህ ግዴታ ቦስ መጨረስ ነበረብኝ። እየሞከርኩኝም ነበር። መጣ፣ ተበጠበጠ፣ አለቀ። መጥሪያውም ተቀደደ። እንግዲህ ፈጣሪ ይጠብቅ። እኔ ምንም የምፈራው ነገር የለም። ምንም የሚያስፈራኝም ነገር የለም። ለምን ትፈራለህ ታዲያ? ምንም ካላደረክ ምናምን ለምንም ምንም የሚያስፈራኝ ነገር የለም። እውነታው እኮ ይወጣል። የጊዜ ጉዳይ ነው። መታገስ ማንም ካልቻለ የራሱ ጉዳይ፣ የጊዜ ጉዳይ ነው። በቃ ሁሉም ነገር ሃይሚ መታገስ ካልቻለች በቃ የራሷን ውሳኔዎች መወሰን ትችላለች። ግዴታ እዩ ያንተ ልጅ ነው እያለች በቀጠለች ቁጥር እኔ ከዩ ጋር እየተጫጫው ከሃይሚን ጋር እየጣለው የምኖርበት ምንም አይነት ምክንያት የለኝም። ከዚህ በፊትም አሳወኩኝ። እኔ ሃይሚን ነው የምፈልገው፣ ከሃይሚ ጋር መጣላት አልፈልግም ብዬ ከአንድ ብዙ ሺህ ጊዜ ተናግሬያለሁ። ከዚህ በላይ ምንም ላደርግ አልችልም። ያላመንኩበት ህይወት ውስጥ ደግሞ አልገባም።
ከዩ ጋር እንዲህ እርጉዝ ሆነች ምን ሆነች አይመለከተኝም። በቃ ከዚህ በኋላ እንዴ እኔ ለዩ በጣም አሳዝናኝ እያሰብኩላት ነበር። ገብቷቸዋል። በጣም ብናደድም ህይወቴን ብትበጠብጦ እኔ ችግር አለብኝ ብያቸዋለሁ። የበደለኝን ሰው እንኳን መጥቼ መበደል አልችልም። በጣም የሚያስጠላ ባህሪ ነው። ሰው አስቀይሞኝ እንኳን ለዛ ሰው ፖዘቲቭ ነው መሆኑ ማኩረፍም አልችልም። በቃ አልችልም። በቃ ለሷ እያሰብኩኝ እየሞከርኩኝ ነበር ለሷ ለማሰብ ራሱ በቃ ሴት ናት ምናምን እርጉዝ ናት በቃ ሁሉ ሰው በቃ እየተገፋች ሳይ ምናምን ይሁን በቃ በሚለው ያዘንኩላን ነበር። በቃ ልብ ነበር የሚያዝን ልብ ለሷ። በዛ መሀል ደግሞ እኔ ማበዴ ነው እንዴ እኔ እስክጨል ድረስ ምንድነው የምትጠብቁት? እኔ ብቻ አረረ ምን አይነት ጣጣ ውስጥ እንደገባው ነው ያላቅ። ምን አንቀልቅሎ የምታጀራ የሚባል እንደመጣው እዚህ በጣም በቃ ሁሉም ነገር ጥንቅር ቢል ሁሉም ነገር እዚህ የመጣሁበትን ነገር እኔ አሁን አላሳያችሁም። ሁሉም ሰው እንዲቆጨው ነው ማደርገው። ሃይሚን ማንም በዙሪያ የሚያለም ሰው እንዲቆጨው ነው ማደርገው። የመጣሁበትን ምክንያት እኔ አሁን አልናገርም፣ ግን ለበጎ ነው። ሁሉም ነገር ለበጎ ነው። ለራሴ ቃል የገባሁት ነገር ስለሆነ አደርገዋለሁ እንጂ ምንም ከዛ በኋላ እንደሚፈጠር እናያለን። ገብቷችኋል? ከዛ በኋላ ምን እንደሚፈጠር እናያለን። በቃ ያ ነው እውነታው። በቃ እናያለን። እሱ የመጣሁበትን ምክንያት አሳውቃችኋለሁ። ጊዜው ግን አሁን አይደለም። ትንሽ ጊዜ እስቲ በዛ በጣም ሁሉም ነገር በዛ። በቃ እንዴ ብቻዬን ሆኜ ችግሬን መፍታት ያልቻልኩ ሰው ነኝ። ምን ይሻላልሽ? እየተመጣ በቃ ይበጣበጣል። ሰላሜን ማግኘት አጣውኩ ጭራሽ። እኔ አሁን ጥሩ ውሳኔ ወሰንኩ ነው የሚመስለኝ በእውነት። ሃይሚን እጠራታለሁ፣ እነግራታለሁ። ያንን ነገር መቀበል ካልቻለች ደግሞ እኔ ከዚህ በላይ እኔ አይመለከተኝም። በቃ እኔና ሃይሚ በጣም ብዙ ተስፋ ያለን ልጆች ነበረን አይደለ? በጣም ብዙ ከኛ የሚጠበቅ ልጆች ነበረን። ከኛ የሚጠብቁ በጣም ብዙ እዚህም ያሉት ወላጅ እናቶቻችንም ከውጭም ያሉት እህት ወንድሞቻችን እንደ ልጅ የሚያዩንም በጣም ብዙ ተስፋ የሚጠብቁ ሰዎች ነበሩ ከኛ። ያንን ሁሉ ሰው ላለማስቀየም በጣም እየጣርኩ ነበረ። እኔ እንዴ በጣም እየሞከርኩኝ ነበር። ሁሉንም ሰው በእኛ ምክንያት ልቡ እንዲሰበር እኔ አልፈለኩኝም። በቃ የራሴን በቃ ጥረቶችን በጣም እያደረኩ ነበር። ማድረግ ያለብኝ እሺ ብዬ ዝቅ ብዬ ልሞክር በሚል ማን ነው መጣች መሰለኝ እንዴ ይሄ ምንድን ነው ከእግር እስከ ራስ የምታይ ሰው አለመኖር ለምን ይኖራል? ሰው ለምን ይኖራል? ሆቴል እኮ ነው ያለው፣ ያስተካክሉታል። የት አለች? ማ ሙሽማክ ለምንድን ነው ተረጋግተሽ ማታወሪ? ውሽማ ኬታለሽ ምናምን የምትይኝ? አይ ስሜታዊ እንዳልሆን ራሴን ለመቆጣጠር ነው። አንቺ ግን እንዴት ነው ልጅቷ እኮ እርጉዝ ነች እ አይመለከተኝም። መንታም ይሁን አንድ ነው አይመለከተኝም እኮ። ምን ከእርጉዝ ልጅ ጋር ምን እንደማደርግ መስሎሽ ነው? ምን አይነት ወሬ ነው የምታወሪው? ከእርጉዝ ልጅ ጋር ምን ማደርግ መስሎሽ? ምንድን ነው የምትቀባጥሪው? ቅድሚያ እስኪ ተረጋግተሽ እኔን ለማውራት ሞክሪ። ወደ ሌላ ነገር ብዙ አወራህ ነበር፣ ግን ያው እርጉዝ ሴት ሌላ ነገር ታድርግ አታድርግ ምንም እውቀቱ ስለሌለኝ አጣርቼ እነግርሃለሁ። ምን እንደምን እንደዚህ አይነት ወሬ አታወሪ። በጣም ዊርድ ነው፣ ያስጠላል። ለምንድን ነው እሺ የፈለከኝ? ያስጠላል። ገብቶሻል? ያስጠላል እንዴ? በጣም ነው የሚያስጠላው። አላወኩም። ለምንድን ነው ሲተረጋግተሽ ታደርገው ያልደበረህ? እኔ ሳወራ ደበረክ? ምን ነው ያደረኩት? ምን አይተሻል? ምን አይተሻል? እንደዚህ አይነት ቃል ምናምን ይላል እንዴ? እሺ ለምንድን ነው የፈለከኝ?
አይደለም ቆይ ምንድነው እንጣጥ የምትይው? ለምንድነው የማትረጋጊው? አላበዛሽውም እንዴ? ለምን እንደፈለከኝ ትነግረኛለህ? አላበዛሽውም ወይ? ስነ ስርዓት ባለው መንገድ አውሪኝ። ልጮብኝ ነው የጠራኸኝ? ምን እጮብሻለሁ? ምን ማኖሬ? ለምንድነው የምታወሪው? ማይሆን ነገር እኮ አይደለም። ምንድነው ማኖሬ? ያደረከውን ነገር ምን አደረኩ? ምን አይተሻል? ዝም ብለሽ ምንድነው የምትቀበጣጠሪው? ምን አይተሻል? ደረስኩባችሁ። ሰው አክብሮሽ እኮ አሁን አክብሬሽ እንዳልገባ በር ላይ አስቆምከኝ ምናምን እኮ ምን ይገርም። ከዛ በላይ ምን ላስብሽ እኮ እንዳትገቢ ፈለኩኝ። ለምን እንደ ትናንቱ እንድታሉ ድንገት ደረስኩባችሁ። አንቺ ስነ ስርዓት ይሽ እንዳከበርኩሽ አክብሪ። ዝም ብዬሻለሁ። በጣም አከበርከኝ አይደል? የጠሯቷን ሳይገባሽ ቀርቶሽ ነው ሳይገባሽ ወይስ ነገር በግድ ላጥመም ላይ ነሽ? አይ ሩም ውስጥ ጠርተህ ምናምን ለኔ ማቀው እኮ ሩም ውስጥ እሺ፣ ሩም ውስጥ እቺ ቢኖርህ ካፌ ላይ ምናምን ቁጭ አድርገህ ልታወራት እንጂ ሩም ይዘህ አይደለም የምታወራት። ምን ልትመክራት ነው ወይስ ድጋሚ ተቀርጬ ቢላክልሽስ? ከዛስ ምን ልትይ ነው? ቢያንስ ውጭ ነው ብዬ አስባለሁ። ኧረ እባክሽ ውጭ ላይ ነው ቢያንስ ብዬ እና ባለፈው ለምን አላሰብሽም? ውጭ ላይ ነው ለምን አገኘሃት ነው ያልኩት። ለምን አላሰብሽም? እሺ ለምን አገኘሃት ነው እኮ ቢሆንስ አስበሽልኝ ውጭ ላይ ነው ብለሽ አስበሽልኝ ለምን ጭቅጭቅ ውስጥ እንገባለን? የዛኔስ በቃ አትጮብኝ። ጩኸት አልፈልግም። ለማንኛውም ቁጭ ብለህ ነበር መሰለኝ። ቁጭ በል። ስነ ስርዓት ያለው ወሬ አውሪ። እምቢ ካልሽ እለጣጥፍሻለሁ። ታግሸሽ ምናምን ዝም አልበልሽ። ስለምወድሽና ስለማከብርሽ ነው ዝም የምልሽ አይደል? እኔም ወንድ ልጅ ነኝ። እንከባበር። እኔን በጣም ነው የወደድከኝ። እጂ በቃ ተይው ይቀር። አልሄድም። ለምን አስረዳሻለሁ? ለምን አልሄድም? አንቺ እኔን አክሴፕት ማታደርጊኝ ከሆነ ለምን አትሄጂ? ለምንድን ነው የምሄደው? ለምን ሄዳለሁ? አልሄድም። ለምን ካልሄድሽ ተረጋግተሽ አውሪኛ። እዚህ መሄድ ካልፈለግሽ ተረጋግተሽ አውሪኝ። እንዴ ከኔ ጋር መሆንም ፈልገሽ ማንም ወሬ እያወራሽ ከኔ ጋር እንድትቀጥይ ነው እንዴ? እቃ ነኝ እንዴ እኔ እዚህ ጋር የሚያዳምጥሽን ትፈልጊያለሽ? ዛሬም ከኔ ጋር ደግሞ ጥሩ ነገር ተሰልፈ። እኔ ግን እንደዛ አይነት ሴት አይደለሁም። ከአንቺ ጋር ይሻላል እንደዛ ይሻላል እንደዛ አስበህ ከሆነ ያው እኔ ደግሞ ታውቀኛለህ፣ እንደዛ አይነት ሰው አይደለሁም። እና ከአንቺ ጋር አሳልፈህ ነው ማለቴ ከኔ ጋር እንደዛ ማሳለፍ ፈልገህ ነው ወይስ እሷን ሸኝተህ ነው እኔን የጠራኸኝ? ልታስረዳኝ በዚህ ልክ ከምትቃጠይ ተረጋግተሽ ብታወሪ በምን እድል ምንድን ነው የሚመጣ ሰው? እንዴት ነው የሚያደርግሽ? የጠራሁሽ እኮ ለወራሽ ነው። ገብቶሻል? ለሰላም ነው። ችግር የምትፈልጊ ከሆነ እስከ ጥጋ ሳይሻለሁ ችግር ምን አይነት እንደሆነ። አይ ችግር አልፈልግም። ካልፈለግሽ ስነ ስርዓት ያዥ። ምንድን ነው የምታመሰቃቂው? ያለው ምንድን ነው መብትሽ? ምን ከኔ ጋር ጥሩ ጊዜ ማሳለፍ ፈልገህ ከሆነ ለምንድን ነው ከአንቺ ጋር ማሳለፍ? ውጪ በእናትሽ ወደዛ ትደበሪብኛለሽ። በቃ ታሽ ይብራብኝ። ክብር አይወድልሽም እንጂ ውጪ ታሽ ውሻ አይደለሁም። እሺ ውጪ ብለህ የምታስወጣኝ እኮ ውጪ። በቃ እኔ እንደዚህ አይነት የወረደ ማንነት የለኝም። ገብቶሻል አይደል? ስትፈልግ ነይ፣ ስትፈልግ ውጪ ልትለኝ ላስረዳሽ ነበር የመጣሁት። መኖሪያ አታወሪ። ገብቶሻል? የወረደ ማንነት የለኝም። እንደዚህ ባትቀበጣጠሪ ይሻልሻል። ሂጂ በቃ። እኔ አልሄድም። በቃ ሂጂ። እኔ ምንም አልፈልግም። ሰላሜን ነው የምፈልገው። በቃ ሰላም ማትፈልጊ ሰው ስላልሆንሽ አንቺ ሰላም እንዳስረዳልህ ነው። ማንን ነው የምታስረጅልኝ? ማንን ነው የምታስረጅልኝ? ምንድን ነው የምታስረጅልኝ? ምን ልታስረጅልኝ? እንጃ። እሱን አንተ ልጠይቅህ እንጂ ለምን ለፈለከኝ ጉዳይ ምን እንደሆነ። አይ ቴንክ ዩ በቃ ቴንክ ዩ። እኔ እናት እና ደግሞ ጨርሻለሁ። ሰላሜን ነው የምፈልገው። ገብቶሻል? የጠራሁሽ ደግሞ አንቺን ላለማጣት ላናግርሽ ነበረ። እድሜ ልኬን ደግሞ አንቺን ላለማጣት እያሉ መነዛነዝ አልፈልግም። የትኛውንም ችግር ማናችሁንም እየጠራው መፍታት ደግሞ ግዴታ አይደለም። ገብቶሻል አይደል? እንደፈለግሽ አስቢው። ከዚህ በኋላ ደረስኩበት ትናንትና። አዎ ደረስሽብኝ። ተናደርኩ ብለሽ ከእርጉዝ ሴት ጋር ታስቢኛለሽ? እሺ እኔን በጣም ነው የምታሳፍሩኝ። ምናምን አስበህ ነው? በጣም ነው የምታሳፍሩኝ። ልቦናዬን ስለማቅ ነው። ገብቶሻል አይደል? ልቦናዬን ስለማቅ ነው። እሺ ንጽህናዬን ስለማቅ ነው የምጠራው አይደል? ገደል ግቡ ማለት ከብዶኝ አይደለም። ገብቶሻል አይደል? እንዴት ነው የማልደነግጠው? ድንገት መተሽብኝ። ጤነኛ አይደለችም እንዴ? እና ገቢ ብዬሽ ከዛስ ብደነገጥም ባልደነገጥም ከአንቺ ጋር ችግር መፈጠሩ ይቀራል ወይ? አንቺ
አሁን በቃ ተይው ሂጂ። ተውኩት። ለምን እሄዳለሁ? ተውኩት። ለምን ጠራኸኝ? ለምን እሄዳለሁ? እዚህ መሆን እኔ እሄድልሻለሁ። ታዲያ ለምን ትሄዳለህ? በቃ ሌላ ሩም ይዛለሁ እዚህ ማደር ከፈለግሽ። አይ የሚመጣ ሰው አለ፣ መጠበቅ አለብን። ለምንድን ነው የሚመጣ ሰው? ማን ይኖራል? አላውቅም። ምን ልታሳስሪ ነው? አንተን ለምን አሳስራለሁ? ኧረ በእናትሽ ስራ ይፍረድህ እንጂ እኔ አንተ ጋር ምን ምክንያት ምን አለኝ? ምን ምክንያት አቅርቤ ተሳለሁ እንጂ ብችልማ ከስ ነበር። ጊዜ ሁሉንም ነገር ይፈተዋል። ስሚ፣ ትናንት ለተደረገብኝ ነገር ከስ ነበር እያልኩ ነው። ገባህ አይደለ? ትሰሚኛለሽ? ለምንድን ነው የምትከሺ? ምን አደረኩብሽ? ምን አደረኩብሽ? እሱ እኮ ነው አሁን ምክንያት አጣው። ገባህ? ምን አደረኩብሽ? እሷስ እርጉዝ ስለሆነች ምክንያት ሆዷ ውስጥ ባለው ልጅ ምክንያት አቅርባ ከሰሰች። እኔ ምን ምክንያት አለኝ? አላገባው እንግዲህ ትንጫጫለሽ እንጂ እኔ ብሩክም አልሰማሽ። ሰማሽኝ አይደል? እኔ አላዳምጥሽም። በቃኝ፣ በቅቶኛል። ስሚኝ፣ እስካሁን በጣም እየታገስኩኝ፣ በጣም አሳዝነሽኝ፣ ምንም ባልተረጋገጠ ነገር ላይ እኔ እና አንቺ መለያየት በጣም አሳስቦኝ ነበር። ገብቶሻል አይደል? አሁን ከዚህ በኋላ ግን ደስተኛ እንዳትሆን ማድረግ እኔ ለምን እኔ ደስተኛ ማያረገኝ ሰው ለምንድን ነው ማስጠጋው? እንደዛም ታስቢ ከሆነ እኮ ከኔት ከአንዳንድ ነው ማስወጣሽ። እንኳን እኔ ልዩን አቅርባሃት አይደል? አስጠግታሃት አይደል እንዴ? ይሁን አስጠግታሃት አይደል? ማስጠጋት ስለፈለኩ ነው ያስጠጋሁት። ወይስ ማታ ማታ ብቻ ነው እሷን ታስጠጋት? ሌላ በጣም የሚያስጠላ አይደለም። ሃይሚ ስሚ፣ እቺ ልጅ እርጉዝ ናት። በጣም እንከባበር፣ በጣም እንከባበር። ከሰለቸሽ በቃ አታውሪኝ። ውጪ። እየታገዝኩሽ ነው። ክብሬን ዝቅ አታድርጊ። መኖሩ ምክንያት ሆነላት ለመትረፏ ማለት ነው እንጂ እገላት ነበር። ግን ሁለት ነፍስ አጥፊ መሆን አልፈልግም። አይመለከተኝም። እኔ በቃ እንደፈለጋችሁ ሁኑ። ቁጭ ብዬ እንደተመልካች ለምን አላያችሁም? እንደተመልካች ቁጭ ብዬ እኔ ለምን ስትጫረሱ አትሉ? ምን አገባኝ? ስሚ፣ ይሄ ሁሉ ምጥረው ንጽህናዬን ስለማቅ ነው። ገብቶሻል አይደል? አላዳምጥም አልሰማም ካልሽ የራስሽ ጉዳይ ነው። ዳርዳር የምትለው በቃ ስለምን ዳርዳር? ምን አይነት ላይፍ ነው ደግሞ ከኔ ጋር ማሳለፍ የፈለግከው? ፍላጎትህን ለምን አትነግረኝም? ትፈልጊያለሽ ነው እዚህ ላይ መተኛት? ሂጂ ተኛው፣ ተኝ። እሱማ ተኛለሁ፣ ግን አሁን በጣም ደጋገምሽው። አሁን አይደለም ደጋገምሽው። እኔ ደግሞ አልፈልግም። ኧረ እባክህ አልፈልግም። በጣም ደጋገምሽው። ምን እንድል ነው? ስለዚህ ሀሳብ እንድሰጥ ነው? አይ እና ታዲያ ሀሳብ እንድሰጥም አይደለም፣ የጠራህበት ምክንያት እንድትነግረኝ ነው። እኔ ተውኩት እኮ በጣም አፈላሽ። ተውኩት፣ ያዙ ይልቀቁኛልሽ። ተውኩት። እኔ ከአንቺ ጋር ምንም አይነት ትርፍ እንትን የለኝም። በቃ መሄድ ትችያለሽ። አልሄድም። ለምንድን ነው የማትሄጂው? ለምን እሄዳለሁ? መብቴ እኮ ነው። ማስወጣት እኮ እችላለሁ አንቺን ጎትቼ። ሰው ሳያከብርሽ አልከበርም ካልሽ የራስሽ ጉዳይ ነው። ወይ እስኪ አስወጣኝ አንተ ጎበዝ ከሆንክ ላሳይሽ። ጫፌን ልከኝ እስኪ። ማስወጣት እንደምችል ላሳይሽ። ላሳይሽ ማስወጣት እንደምችል ልቀቀኝ አንተ። ወደዛ ውጪልኝ እንዴ! ምንድን ነው የምትገገሚው? ውጪልኝ። አልወጣም። ነይ ውጪልኝ፣ እንከባበር። ሃይሚ ተውኩት፣ በቃ ጠራሁሽ። ላይሽ ፈልጌ ነበር፣ አየሁሽ። ሂጂልኝ። አዎ ናፍቀሽኝ፣ ሂጂ። ለምንድን ነው የምንዳረገው እንዴ? በቃ ሂጂልኝ ሃይሚ። እኔ ሌላ ወሬ አልፈልግም። እንዴ ለምን እሄዳለሁ? አልሄድም። እንከባበር ሃይሚ። ስነ ስርዓት ያዢ። አቦ ስነ ስርዓት ያዢ። ተነሽ። ነው ከሌላው ጋር ስታደርግ ያልደበረ ከኔ ጋር ነው እንዴ ደበረ? እንከባበር። ስነ ስርዓት ይኑርሽ። አሁን ባይሆን ልትነግረኝ የፈለግከውን ነገር ንገረኝ። ስነ ስርዓት ይኑርሽ። እንከባበር። ተረጋጋ እስኪ። እንከባበር። ተረጋጋ። ምንድነው የምረጋጋው? ራስሽ ተረጋጊ። ምን ሆነህ ነው አንተ? እንዴ ራስሽ ተረጋጊ። ሃይሚ ለምን አንከባበርም? ከዚህ በላይ እንዴት ላክብር? ሌላ ችግር ውስጥ መግባት። እኔ እረዳሃለሁ። በቃ ምንድነው ሁሉ ከተናገርሽ በኋላ ተናይቼ እኮ ምን እንደፈለክ ማውቀሽ። ምን ማለት ነው? ምን ማንሽ አንቺ? እኔን አይተሽ እንደፈለግሽ ምናምን ትይ መብቴ። ማንሽ አንቺ? እረዳሃለሁ። እንዴ ምንድነው የምትረጂ? እረዳሃለሁ። በምንድን ነው የምትረጂ? በምን አላውቅም። ምን እንደፈለክ መጀመሪያ ልይካ። ምን እንደፈለክ ማለት ምን እንደፈለክ ለወቅ። ትደበራለሽ እንዴ? እኔ ላይ በእናትሽ ስነ ስርዓት ይኑርሽ። ትሰሚኛለሽ ሃይሚ? እኔ
ስሚ ንጽህናዬን ስለማቅ ነው ሁሉ ምለፈው ብዬሻለሁ። ተው ሰምተሽኝ ያለ አይደል? ካሜራ ትፈልግ እኔ እግዚአብሔርን ነው የምልሽ። አይ ሌላ ነገር አስበህ ማርያምን ሲጀመር አስቀይሜ አስወጣሻለሁ። ተባክ በእውነት አስቀይሜ አስወጣሻለሁ። እኔ ሃይሚ ደግሞ አንተን አልቀይምም። እሺ በቃ ችግር የለውም። በቃ እኔ መቀየም አንተ ተሳስቶ ነው እላለሁ። ይሄ ሁሉ ተናግረሽ ይሄ ሁሉ ነገር ካልሽ በኋላ ነው እንዴ ተሳስቶ ነው እላለሁ ምናምን። ከኔም ጋር ሌላ ነገር ከፈለክ ችግር የለም። ምንድነው ስህተት ነው? የምን ስህተት አይደለ? ስለዚህ አትጨናነቅ። የምን ስህተት? ምንም ያስጨንቅ። የምን ስህተት? እስኪ ዘና በል። ቆይ መጀመሪያ ለምን እንደፈለከኝም ንገረኝ። ሃይሚ በቃ ጨረስኩ ካንቺ ጋር ማን ንግግር ተናገርሽኝ፣ ጨርሻለሁ። ምንም ነግርሽ ነገር የለም፣ ምልሽ ነገር የለም። አይመለከተኝም። ተረጋጋ። በቃ ጨረስኩ። ሃይሚ በእውነት እኔ ሰው እንደፈለገ ይበለኝ፣ እንደፈለገ ያስብ። በቃኝ። እኔ ለራሴም ለቤተሰብም ለሁሉም ሰው ስል ነበር ሰላም እየፈለኩኝ ግዴታ እኔ ተይው፣ ችግር የለም። እቺ ልጅ ለምን አገኛት ብለሽ ተናገርሽኝ አይደል? ተረጋጋ። ትጨናነቅ እያልኩ ነው። ብጨነቅም ባልጨነቅም ምንም እንትን አይልሽም። ሳትጨናነቅ አስረዳኝ። አላስረዳሽም። በቃ ተውኩት። ሂጂልኝ እኮ አልኩሽ። ሂጂልኝ በቃ። እንዴ ሰውን አልረዳም ካልሽ አይመለከተኝም። እኔ ደግሞ አልሄድም እያልኩ ነው። ካልሽ እኔ እወጣልሻለሁ። ለምን ትወጣለህ? እኔ አንቺ ማስገድድበት ምንም አይነት ምክንያት ለምንድን ነው የማልወጣው? ለምን? በቃ ተረጋግተን እናውራሽ ማለት በር እየተንኳኳ ነው። ደግሞ ማንኛይቱ ትሆን የመጣችው? አቡን እንከባበር። አንቺ ስነ ስርዓት ይኑርሽ። አይሚ ስነ ስርዓት ይኑርሽ። ድጋጊ ማን ነው ያለ የሌለውን ወሬ አታበጣጥሪሽ። እንከባበር። ማን ነው? ልትሰሪ መጣሽ ማለት ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ምን ማለት ነው? አስጠርተኝ ነው አይበቃት? ማን ያስጠራሽ? አንተ ነህ። ማን? አንተ። ማን ያስጠራሽ? እኔ ብሩክ። ሃይሚ ልቀቂኝ። ማለት ከአንተ ውጪ ምናምን ማለት እኔ ያስጠርቼሻለሁ? አዎ አንተ አስጠርተኝ ነው የመጣሁት። ሃይሚ በእናትሽ ልቀቂኝ። ምንድነው? እኔ መቼ ነው ያስጠራሽ? እሺ ለምን ፈለከኝ? ለምን አስጠራኝ? ሴቶቹ ጤነኛ አይደሉም እንዴ? ልቀቂኝ እባክሽ። ማን ነው የሚያሳየሽ? ጤነኛ አይደላችሁም እንዴ እናንተ? ምን አለበት ጊዜ እንድናሳልፍ ትንሽ ክስተት ብትፈጥር። አንቺ እንዳታወሪ። ከአንቺ ጋር አይደለም ንግግሬ፣ ከእሱ ጋር ነው ያስጠራኝ። እሱ ማን ያስጠራኝ? እኔ መቼ ነው ያስጠራሁሽ? አንቺ ጤነኛ አይደለሽም እንዴ? ለምንድን ነው የማትይኝ? መቼ አስጠራሁሽ? አንቺ እሱ አላስጠራሽም። ችግር ነው እንዴ የሚፈልገው? አንቺ ምን ማለት ነው? ቆይ ራስ አይደለ እንዴ መቼ ነው ያስጠራሁሽ? ተናግረህ አስጠራኸኝ። ማን? አዎ አንተ ራስህ። ወይኔ አምላኬ። ቆይ ተረጋጋ። አንተ ልቀቂኝ በእናትሽ። አንቺ ነው ወይስ እኔ ላይ ድራማ እየሰራችሁ ነው? ስለምን ድራማ ነው የምታወሪው? አቦ እንከባበር። ውጡልኝ። ውጡ። አላበዛሽም እንዴ? ምን አይነት እንትን እያካሄድክ ነው ያለው? ምን ማን? እኔ ጠርቼሻለሁ እንዴ? ለምን ያስጠራኝ? ማን የጠራሽ? ራስህ እኮ ነው ያስጠራኸኝ። እኔ ብሩክ። እስቲ ያሳየኝ። ወይስ አብራችሁ መሆናችሁ ተሰየኝ ነው ያስጠራኝ? ወይኔ ብሩክ ሰምኛለሽ? ከአንቺ ጋር አይደለም፣ ከአንቺ ጋር እያወሩ አይደለም። በእናትሽ ዝም በያልሽ ዝም ከቻልሽ አላበዙትም እንዴ? እንዴት አላስጠራሽም? እሱ ከኔ ጋር ምርጥ ጊዜ እያሳለፈ ነበር። ጊዜም አልነበረው። ኧረ እባክሽ ጊዜም አልነበረው። ምን ለማድረግ እየሞከርክ? ማን ነው ምን የሚያደርገው? እኔ ሰላም ለምንድን ነው የማትሰጡኝ? ጤነኛ አይደላችሁ? ሰላሜንማ እየነሳችሁኝ ያላችሁት እናንተ ናችሁ እኮ። አንቺ ልክ አይደለሽም። ከአንቺ ጋር አይደለም ያስጠራሁሽ። ሰው የላኩብሽ እኔ ነኝ። ከእናንተ ጋር እንዴት እንደምዛለቅ እግዚአብሔር ይመስገን። ለምንድን ነው ማንከባበረው? ለምንድን ነው ማን? ሃይሚ ልቀቂኝ። ተረጋጋ። አዩ ማን እንደጠራሽ አሳየኝ። ማን ነገረችህ እኮ? እኔ ነኝ ያስጠራሁት። ለምን እንዴ? ማወቅ አለባት። እሷም መጎዳት የለባትም። ምኑ ነው ማወቅ አለባት ምናምን የምትለው? ቆይ ምን አይነት ነገር ነው እያደረግክ ያለኸው? ምንድነው እየሆንክ ያለኸው? ይገርምሻል። ምን ላድርግሽ? እኔ ምን አደረኩኝ? ምን ላድርግሽ?
ለምንድን ነው የጠራሻት? አንቺ ችግር ነው እንዴ? ይፈልግ መጎዳት የለባትም። የልጅ እናት ናት። በማይሆን ተስፋ መኖር የለባትም። ከኔ ጋር ምርጥ ጊዜ እያሳለፍኩ ነበር እንዴ? ስለምን ምርጥ ጊዜ ነው የምታወሪው? እንደምታየው አልበም አልተነጠፈም። ልወጣ ስል ነው ደግሞ የመጣሽው። ስትቆይ ልወጣ ነበር። አይ ጥሩ ነው። በደንብ ጊዜ አሳለፋችሁ። ይሄንን ነበር የፈለግከው? የሁለታችንን ህይወት ማበላሸት ነው አላማ ወይስ የኔን ህይወት ማበላሸት ነው? ምንም አልገባኝም። እኔ ላይ እየተጫወታችሁ ነው። ለምንድን ነው ሁለታችሁም ስነ ስርዓት ማትይዙት? ሰላም ካልፈለጋችሁ የራሳችሁ ጉዳይ። እኔ ሰላም ይፈልጋል። እሰምኛለሽ። ምን አደረኩ? እሷን መጥራት ለምን አስፈለገ? ለምንድን ነው ማልጠራት? ምን አገባሽ? የፈለኩት ሰው ከኔ ጋርማ የጠራኝ ምርጥ ጊዜ ሊያሳልፍ ነው። ምን ይላል? አይ አትቀባጥሪ። በቃ ስነ ስርዓት ያዙ። የቴና በጥብጡ ምንድነው ያለ የሌለ ነገር ሰምኛለሽ። የፈለኩትን ሰው የመጠራት መብቱ የኔ ነው አይደል? ማናችሁም አይመለከታችሁ። ስሚ አንቺ ለዚህ ነው እየጠራ ሁለታችንንም ነይ ከኔ ጋር ናት ነይ ከኔ ጋር ናት ማለት አይጠበቅም። እኔ ብሩክ ሲቀጥል ደግሞ እኔ ብሩክ ነው እንደዛ ማደርገው ነበር። ሁሉንም ነገር ትቼው ምንድነው ሁሉንም ነገር የምታስፈራ ሁሉንም ነገር ትቼው ነበር። ወደማይሆን ነገር ውስጥ እንድገባ እያደረግከኝ ያለህ አንተ። እኔ ጠርቼሻለሁ ብታየው ነው የሚሻልሽ። ምክንያቱም ታይም ዝም በይ በእናትሽ። እኔ ጠርቼሻለሁ ነይ ብሩክ ነይ ብዬሻለሁ። ለምን አስጠራኸኝ? ነይ ብዬሻለሁ ወይ ነገረችህ እኮ። እኔ ነኝ ብሩክ። አይመለከተኝም። እኔ እሷ ትጥራሽ አትጥራሽ ምንም አውቀው ነገር የለም። እየመጣችሁ አስፈንጩብኝ። እኔ ላይ ውጡልኝ። ምን ማለት ነው ውጡልኝ? አይሰማም። ብሩክ ፈልገው ታላስባልኩት እኔ ነኝ ማየት ስላለብሽ። በቃ ማየትም አትዩ ምንም አትበሉ። ቱ የራሳችሁ ጉዳይ እንዴ። አላበዙትም እንዴ? አንተ ሁለታችሁ ሙቱልኝ። እኔ አበዛችሁ። ሰላሜን ነው ፈልገው። ተነሽ አንተ ዞር በላት። ተነሽ ነይ ምንድነው የምትቀመጪው? ነይ ተነሽ። ስነ ስርዓት ይኑር። አትያዝኝ ደግሞ እናንተ አይምሯችሁ ልክ ነው ግን ጤነኞች ናችሁ ወይስ እኔ ላይ ሙድ እየያዛችሁ ነው? ምን ለማድረግ እየሞከርኩ ሙድ እየያዛችሁ ነው ወይ? እኔ ላይ ሙድ እየያዛችሁ ነው ወይ? ውጡልኝ። አልፈልግም። ልጅቷን አታሰቃያት። አይመለከተኝም። በማን ተስፋ ሁለታችሁ ሙቱልኝ። በቃ ልኑርበት ራሴ። የተፈጠረው ነገር እኮ እኔ ራሱ ልጅ ሊኖረኝ ይችላል። ማን ያውቃል እንዴ? እንጂ ሁለተኛው ነው ባንድ ልጅ ብቻ ማለት የለበትም። ሁለት ልጅ ሊኖረው ይገባል። ቆንጆ ለማንኛውም ትችላልሻል። ልጅ አትለው ነገር ውጡ ውጡልኝ። እኔ አልፈልግም። ዛሬ ልጅ ሊኖርህ ይችላል። አላውቅም። ምንም አትቀባጥሪ። ስህተት ነው ምናምን የኔ ልጅ ግን በስህተት የተፈጠረ እንደማይሆን ተስፋ አደርጋለሁ። ምክንያቱም ምርጥ የፍቅር ጊዜ ነበር ስናሳልፍ የነበረው። የእሷ ግን የስህተት እንደሆነ ነው። እቺ ሴትዮ ለምንድን ነው አፏን ማታዘጋት? ሁለታችሁም አፋችሁን ዘግታችሁ ውጡልኝ። እየታገዝኳችሁ ነው። ስነ ስርዓት ከእሷ ልጅ አለመኖር ውጡልኝ። ያን ነገር ለማድረግ እየሞከርክ ነው። ለምንድን ነው በቃ ማየት ያለብሽ ላይሽ እኮ ሂጂ በቃ። እንዴት ነው ስነ ስርዓት ያጣችሁ? ለምንድን ነው የማትወጡልኝ? ተስፋ አታድርጊ። ገና ምንም ባልታወቀ ነገር ተስፋ አታድርጊ። የተፈጠረ ነገር ስለሆነ እንደዚህ እንደሚያበሳጭ ባቅርም አልጣ አይሚ አርፈሽ ቁጭ በይ በእናትሽ። አርፈሽ ቁጭ በይ በእናትሽ። ችግር አታባብሽ። ቁጭ ሃይሚ እንጣላለን። አስቀይምሻለሁ እንዴ? ለምን ጠራሽ? ለምን ጠራሽ? ለምን ጠራሽ? ሰምኛለሽ። ለምን ጠራሽ? እንደዚህ እየሆንሽ ያለሽ ነው ማለት ነው። ሃይሚ በእናትሽ በጣም አበዛችሁ። ተው እንጂ እንዴ! ምን ሆነክ ነው? አረ ቀስ ተረጋጋ። ሃይሚ አልፈልግም። አይመለከተኝም። ሁለታችሁም የራሳችሁ ጉዳይ። እኔ ሃይሚ ተነሽ። ወይዘሪት እያሉት ውጪልኝ። ሃይሚ ውጪልኝ፣ ውጡልኝ። በቃ ሁለታችሁም አይመለከተኝም። ገደል ግቡ፣ ግቡ፣ ውጪ። ነይ ነይ ተነሽ። ሃይሚ አንቀየም። በቃ ስነ ስርዓት ያዙልኝ ሁለታችሁም። እኔ ለቦት ልቀቀኝ። እኔን አትያዘኝ። ዞር በልኝ ወደዛ። አላበዙትም እንዴ? ያው ተበሳጭቻለሁ።
እኔ ደግሞ እግዚአብሔርን እመታችኋለሁ። ይሄ ሁሉ ነገር ደግሞ እኔ እመታችኋለሁ። ከሆነ ያደረግሽው አትሳካልሽ። ሃይሚ ቻፕስቲኬን አስለቅቀዋል። ዞር በል ሃይሚ። ስሚኝ፣ ልቀባ፣ እንከባበር። አትጃጃይብኝ፣ አትጃጃይብኝ። ተነሽዩ፣ በእናትሽ ውጪልኝ፣ ውጡልኝ። ምናምን ስትይ ነበር እስከዛሬ። ለዚህ ነው አይሽ አይደል? እኔ እዚህ ደረጃ አንቺ ማድረስ እችላለሁ። ከፍቅሬ ጋር ነው ከማይፈልግሽ ፍቅርሽ ጋር ስታሳዝኝ ማን እንደማይፈልግ ማኩት ማን እንደማይፈልግ ግልጽ ነው። አሁን ትወጪ ባይሆን ምንም እንዳልተፈጠረ ጠንቅቄ አውቃለሁ። ምንም እኔ ለማናደድ ምንም ማድረግሽ ምንም እኔ ምንም አይመስለኝም። አንቺ ሃይሚ ነው እቺ ችግር ምናምን አትጠሪ ላይ ነው እንደምትበረታው ምን ነው? አዎ ነው ሁሌ እሱ ስለምልህ ነው አይደል? አዎ ነው እሺ ስለምልህ ነው አይደል? ሃይሚ ተነሽ፣ በእናትሽ አንቺ አታብጁ። ነው እጂ በእናትሽ ተነሽ። አይደለም እግዚአብሔርን እንከባበር፣ በቃ እንከባበር። ስነ ስርዓት መከባበር ያቃተንማ እንዴት እንደሆነ እኮ አሳይኝ። ነይ ሃይሚ። ሲቀጥል ሃይሚ ለምንድን ነው እያደረግሽ ያለው? ምንድን ነው እየሆንክ ያለው? እኔ ቆንጆ አስወጣት። እሷን እኔ ላይ አይደለም መጮህ ያለበት። እኔ ነኝ የጠራኋት። ደግሞ በማይሆን ተስፋ መኖር ስለሌለባት ነው። በማይሆን ተስፋ መኖር የለባትም። ተይ፣ ለልጅሽ አስቢ። ለምንድን ነው ስነ ስርዓት ሁለታችሁም አይኖራችሁ የምትጃጃሉት? ትንሽ መነጋገር አለብን። የኔ ቆንጆ ዛሬ እንግዲህ ለኔ የልጅ አባት ሊሆን ይችላል። ተስፋ በላይ እንደባታወቀ አንቺም እኮ ተስፋ አድርገሽ ነው አይደል እንዲያረገሽው? ተስፋ አድርገሽ እኮ ነው። ተስፋ አድርገሽ በልጅሽ ልትይዙ ፈልገሽ በደንብ ግልጽ ስለነገርሽ ነው። ምን አትወጡም? ሁሉም ነገር ይሆናል። ፈልግ አትወጡም? ጥያችሁ ዱታ አትወጡም ወይ? እኮ ፈልጌሽ ጠራሁሽ። ችግር ፈጠርሽ እኮ ችግር ፈጠርሽ እኮ ሃይሚ። ነው ውጪ። ሁለታችሁም ውጡልኝ። እኔ አልፈልግም። ሁለታችሁም ውጡልኝ። እኔ ላወራህ የምፈልገው ነገር አለ። እኔ ደግሞ ምንም አልፈልግም። ውጡልኝ። በቃ አልፈልግም። ስላልፈልግ የራሳችሁ ጉዳይ። ለምን ስትጨርሱ አትሉም? ገደል ግቡ። ተፈለጋችሁ የምንም ሬሳ አይደለም። ምንም ገደል ግቡ። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ ሁሌም የኔው ነህ። የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለኸኝ አንተው ነህ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን ዓይኔ የየው ገዳማይ ልቤ አንተን አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ